በሄሞትን አለቃ ኪዳነ ወልድ ክፍሌ በተለይ በግዕዝ መዝገበ ቃላታቸው 257 ላይ ይመስለኛል በሄሞትን ምን ብለው ፈተውታል? ይሄ ኢትዮጵያዊ ፍቺ ነው። ሌላውን ዓለም ፍቺ ደግሞ እናየዋለን። ምን ብለዋል? የየብስ አንበሪ ከየብስ የተገኘ ማለት ነው። ከባህር ተፈጥሮ በየብስ የሚኖር ተፈጥሮ ባህር ውስጥ ነው ማለትም በዕለተ ሐሙስ የተፈጠረ ነው። በኋላ ግን ወደ የብስ የሄደ ነው ይላሉ። ግሩማን አራዊት የሚፈሩትና የሚገዙለት በጣም ማለት አስፈሪ የሆኑ አውሬዎች ጭምር ለሱ ይገዛሉ ወይም በጣም ይፈሩታል፣ ይደነግጡለታል ብለው ጽፈዋል። ከአራዊት ሁሉ የሚበልጥ መጨረሻ ግዙፍ ብለውታል። በቃ በመዝገበ ቃላት ከሁሉም ምድር ላይ ካለው በልብ በሚሳበው በእግር የሚሽከረከረው በክንፍ ከሚበሩት አራዊት ሁሉ የመጨረሻውና ግዙፉ በተለይ የእንስሳት ራስ የአራዊት ንጉስ በኩራቸው ቀዳሚያቸው የሌዋታንም ወንድም በማለት ነው እንግዲህ ዘርዘር አድርገው ሊቁ ኪዳነ ወልድ ክፍሌ የፈቱት። ፍቻቸውም እጅግ የተስማማ እንደሆነ ይሰማኛል። ሌላው ደግሞ ሌዋታን ስለተባለችው አውሬ እንደገና ወደ ገጽ 561 ላይ ፈተዋታል። ሊዮያታን ይሏታል። እንግዲህ ሌዋታን የባህር አውሬ እንስሳ ነው የሚሏት። እንደ ዘንዶ ወይም ታላቅ አሳ፣ እንስታንበሪ፣ ምድርን እንደ ዝናር፣ እንደ ጋን ሰንበር ወይም እንደ ቀለበት እንደ አንባር ዙራ ተጠምጥማ አቅፍ የያዘች የብሄሞት ዘውግ ጣምራው ነች ብለው እንግዲህ ሊቁ ፈተውታል። በጣም ይሄ ኢትዮጵያዊ ፍቺ በመሆኑ በእጅጉ ሊቁን ሳናደንቅ እናልፍም። እንግዲህ ስለነዚህ አውሬዎች ስለነዚህ አራዊት መጀመሪያ የጻፈው ማን ነው? ማን የተናገረው የሚለውን ነው ዛሬ ፍንትው አድርገን የምናየው። ከዛ ረቂቁን ምስጢር ከውስጡ መዘን ማውጣታችን አይቀርም። ሐሳብ አስተያየታችሁን ላኩልን። እውነት፣ እምነት፣ ዕውቀት፣ ማስተዋል፣ ፍቅር፣ አመክንዮ ሰውን ነፃ ያወጣሉና እነዚህን ሁሉ እንድትከተሏቸው መልእክቴ ነው። እንግዲህ አዳም 7ኛ ትውልድ የሆነው ሄኖክ ስለነዚህ ግዙፋን የአራዊት ቁንጮች ስለሆኑ ፍጥረታት እንዲህ ብሎ ጽፏል። ምን ይላል? በዚያችም ቀን ይላል። መቼ ነው ያቺ ቀን ያላትም በኋላ በጣም አስፈላጊ ጉዳይ ስለሆነ መጣበታለሁ። ሁለቱ አንበሬዎች ይለያያሉ እና ሌዋታን የምትባለው እንስታይ አንበሪ ከውሃዎች ምንጮች በላይ በባህሩ ጥልቅ ትኖር ዘንድ ትለያለች። የማይታየውን በደንብ አስምሩበት፣ የማይታየውን ምድረ በዳ በደረቱ የሚይዝ። ስለዚህ በሰዎች አይን የማይታይ ምድር አለ ማለት ነው። እዚሁ ላይ የማይታይ ነገር አለና የማይታየው ምድረ በዳ በደረቱ የሚይዝ ብሄሞት የተባለው ተባዕት አንበሪም ይለያል ይላል እና የቦታውም ስም ጻድቃንና የተመረጡት ሄኖክ ነው የሚጠቅሰው። እንግዲህ ልብ አድርጉ፣ እሷ የምትኖረው ከባህሩ ጥልቅ ውስጥ ሲሆን እሱ ደግሞ የማይታይ ምድረ በዳ በቃ ከሰዎች እይታ የተሰወረ ምድረ በዳ ላይ ነው እና እነዚህ ሁለቱ ተፈጥሯቸው እጅግ ገራሚ የሆኑት በሚኖሩበት የመናፍስት ጌታ ለፈጠራቸው ሰዎች መጀመሪያ ከሆነው ከአዳም 7ኛ የሆነ አያቴ በተወሰደበት በገነት ምስራቅ ያለ ዴንዳይን ይባላል ይላል። እንግዲህ ሄኖክ 16 ከ12 እስከ 14 ቤታችሁ እንድታነቡ ትፈልጋለሁ። እጅግ የሚገርም ነገር ነው። ስለዚህ ብሄሞት የየብስ ሌዋታን በባህር ውስጥ እንደተናገረ ጽፏል። ሁለቱ ደግሞ የሚለያዩበት ቀን ወይም ነፍሳቸው ከስጋ ደመ ነፍሳቸው የምትለይበት ቀን እንዳለች ጽፏል። በተጨማሪም ደግሞ እንደሱ አገላለጽ ብሄሞት የማይታይ ምድረ በዳ ላይ እንዳለ ጽፏል። በሰዎች ከመታየት እይታ ውጭ በሆነ ዓለም ውስጥ። ይሄ እንግዲህ በጣም የሚገርመኝ ነገር ነው። ሄኖክ እንግዲህ ይህን ብቻ አላለም። በጣም ግሩማን አራዊት አዕዋፍ ስላሉ ወይም ስለመኖራቸው ምን ብሎ ጽፏል? ወእምህየ ሆርኩ እስከ አጽናፈ ምድር፣ እስከ ምድር ዳርቻ ሄድኩ ማለት ነው። ወሪኩ በህየ አራዊት አበይተ ወይትወለጥ አሃዱ እምካሉ ወአዕዋፍሂ ይትወለጥ ገጾሙ ወሰኖሙ ወቃሎሙ ይሂ ይትወለጥ አሃዱ እምካልኡ። ከዚያም እስከ ምድር ዳርቻ ድረስ ሄድኩ አለ። ምድር ዳርቻ አስተውሉ ካለ በኋላ በዚያም ታላላቅ አውሬዎችን አየሁ። እንግዲህ ዓለም ጠፍተዋል ካላቸው ነገር ግን ያልጠፉ ሊኖሩ እንደሚችሉ እዚህ ላይ ቃሉ ያስረዳል እና አንዱ ከሌላው ልዩ ነው። የወፎችን ፊታቸው ይለያያል ይላል እና ከለመድናቸው በሰማይ ላይ ሁሌ ከምናያቸው ወፎች የተለየ ፊታቸው የተለያየ መልካቸውም ቃላቸውም አንዱ ከሌላው ይለዋወጣል በማለት ምዕራፍ 8:29 ላይ የአዳም 7ኛ ትውልድ የሆነው ሄኖክ ስለነዚህ ግሩማን አራዊት በጣም ግሩማን ወፎች ዝርያ
እንዳያቸው ጭምር ጽፎልናል። አሁን ይሄ መጀመሪያ አስረጅ የሆነው የሄኖክ መጽሐፍ ነው። ከዛ ሁለተኛ ስለዚህ በጣም አስፈሪና አስደንጋጭ በጣም ግዙፍ ስለሆነው ስለ ብሄሞት የጻፈልን ኢዮብ ነው። ኢዮብ በጣም የሚገርም ነው። የሰራሁትን ብሄሞት እስኪ ተመልከት ይላል። በዕብራይስጡ ብሄሞት ነው የሚለው፣ ግዕዙ አርዌ ብሎታል። አማርኛው ግን አይ ቲንክ የተሳሳተ ይመስለኛል። በስህተት ነው፣ ግድፈት ነው፣ ጉማሬ ብለውታል። ግን የግዕዙ አውሬ ይለዋል። የዕብራይስጡ ግን አጠቃላይ ብሄሞት ብሎ ነው የሚያስቀምጠው። የሰራሁትን ብሄሞት እስኪ ተመልከት ይላል። እዚህ ላይ አስተውሉ። እስኪ ተመልከት፣ በምናባችሁ ይዩት። እንደ ኢዮብ አገላለጥ እኔ ልክ ስናገረው አይምሮ ውስጥ መክተት አለብኝ። እንደ በሬ ሳር ይበላል ይላል ተፈጥሮ። እነሆ ብርታቱ በወገቡ ውስጥ ነው ይላል። ኃይሉም በሆዱ ጅማት ውስጥ ነው ይላል። አይ ቲንክ ብራኪሳውረስ ያለው አይነት የዳይኖሰር ዝርያ አይነት ነው አገላለጹ። ጅራቱን እንደ ጥድ ዛፍ ያወዛውዛል ይላል። አስተውሉ። የወርቹ ጅማት የተጎነጎነ ነው። አጥንቱ እንደ ናስ አገዳ ነው ይላል። በጣም ጥንካሬውን ተመልከቱ። አካላቱ እንደ ብረት ዘንጎች ናቸው ይላል። ጥንካሬውን ያሳያል። እርሱ የእግዚአብሔር ፍጥረት አውራ ነው ይላል። በጣም ትልቅነቱና ግዝፈቱን ያሳያል። ሰሪውም ሰይፉን ሰጠው ይላል። ምን ያህል ኃይል እንዳለው የሚያመለክት ነው። የሜዳ እንስሶች ሁሉ የሚጫወቱበት ተራራ ምግብ ያበቅልለታል ይላል። ጥላ ካለው ዛፍ በታች በደንገል በረግረግ ውስጥ አኗኗሩ እንደሆነ እንግዲህ ይሄ ኢዮብ ነው የሚጽፈው። በደንብ ልብ አድርጋችሁ የኢዮብን ቃል እያንዳንዷን መስመር በመስመር እያሰመራችሁ እንድታስተውሏት ነው የምፈልገው። ክቡራን ተመልካቾቻችን ሐሳብ አስተያየታችሁን ላኩልን፣ ተመራመሩ፣ በደንብ አወቁ። እንግዲህ በጥበብ ነው ዓለምን መኖር የሚቻለው እንጂ ከባድ ነው እና ይተኛል ይላል። ጥላ ያለው ዛፍ በጥላው ይሰውረዋል ይላል። የወንዝ አህያ ዛፎች ይከቡታል እነሆ ይላል። ወንዝ ቢጎርፍ አይደነግጥም ይላል። ምን ያህል አስደንጋጭ አውሬ እንደሆነ ያሳያል። ዮርዳኖስም እስከ አፉ ድረስ ቢፈስ እርሱ ይተማመናል። አይኖቹ እያዩ ይያዛልን? አፍንጫውስ በወጥመድ ይበሳልን? ይላል በ40ኛው ምዕራፍ ቁጥር 15 ላይ። ስለዚህ ማንም አዳኝ የተባለ ሰው ሊያድነው የማይችል ግዙፍ እንደሆነ እንግዲህ የሰራሁትን ብሄሞትን እስኪ ተመልከተው በማለት ይጽፋል። ኢዮብ በዚህ አያቆምም እና መንጋጋው ጥንድ ነው። በጣም ጥርሱ ሹል ነው። ቆዳው በጣም የጠነከረ ነው። ካፉ ደግሞ እሳት ይወጣል። ይሄ አውሬ እሳት ይወጣልና ማንኛውም የጦር መሳሪያ ሰይፍ በለው ጦር በለው ምንም ነገር የሚያሸንፈው እንደሌለ ለኢዮብ ሲገልጽለት ምን ይላል? ላንብብላችሁ። ስለ አካላቱና ስለ ብርቱ ኃይሉ ስለ መልካም ሰውነቱ ዝም አልልም አለ። አካላቱ፣ ብርቱ ኃይሉ፣ መልካም ሰውነቱ። እንግዲህ ማጅን በጣም ሰውነቱ መልካም ነው ይላል። መልካም ሰውነት አለው ማለት ቆዳው አንጸባራቂ ነው ብለው በኋላ የተነሱ ሊቃውንት ለጻፉት ትልቅ ምስክር ነው። መልካም ሰውነቱ፣ ብርቱ ኃይሉ፣ ስለ አካላቱ ዝም አልልም። የውጭ ልብሱን ማን ይገፋል ይላል። ማን እንደ በግ ሊሸልተው ይችላል እንደማለት ነው። በጥንድ መንጋጋ ውስጥ ማን ይገባል? የፊቱን ደጃፍ የሚከፍት ማን ነው? በጥርሶቹ ዙሪያ ግርማ አለ፣ አስፈሪ ነው ማለት ነው። ቅርፊቶቹ ጠንካራ ስለሆነ እርሱ ትዕቢተኛ ነው። በጠባብ ማተሚያ እንደታተሙ ናቸው። እንግዲህ በደንብ አድርጋችሁ ይህን አምጡት። እርስ በርሳቸው በጣም የተቀራረቡ ናቸው። ነፋስ በመካከላቸው መግባት አይችልም። ምን ያህል ቅርርብ እንዳለው ቅርፍቱ ወይም ቆዳውን ያሳያል። እርስ በርሳቸው የተቀራረቡ፣ ነፋስ በመካከላቸው አይገባም ካለ በኋላ እርስ በርሳቸው የተገጣጠሙ ናቸው ይላልና ቆዳው በጣም የተገጣጠመ ፍጥረት እንደሆነ ያሳያል። ንፋስ እንኳን አያስገባም ይላል። እስከማይለያዩ ድረስ ተያይዘዋል። እንጥሻው ብልሽታን ያወጣል ይላል። አሁን እንደ ድራጎን አይነት ይመስለኛል። ቻይናዎች እንደምን እንጥስ ሲል ወይም ሲተነፍስ ከአፉ ምንድነው የሚወጣው ማለት ነው? ብልሽታ፣ ብልጭ የሚል እሳት ነገር ይወጣል አይነት ነው። ከአፉ ፋናዎች ይወጣሉ። አፉን ሲከፍት እንደ መብራት ነው፣ ብርሃን። አንድ ፊልም አለ፣ ይሄን በኋላ ነግራቸዋለሁ። በፊልም ተሰርቷል። የእሳትን ፍንጣሪ ይረጫል ይላል። እንደፈላ ድስትና እንደሚቃጠል ሸንበቆ ካፍንጫው ጢስ ይወጣል ይላልና አፉን ሲከፍት ጢስ የሚወጣ ነው። በጣም አስፈሪ እንደሆነ ተመልከቱ። እስትንፋሱ ከሰልን ታቃጥላለች ይላል። ከሰሎችን ማንደድ ማቃጠል የሚችል ነው። ነበልባልም ካፉ ይወጣል ይላል። እሳት ማለት ነው። በአንገቱ ኃይል ታድራለች ይላል። ግርማ በፊቱ ይዘፍናል ነው የሚለው ቃል በቃል።
የስጋው ቅርፍት የተጣበቀ ነው ይላል። የቆዳው ሰውነቱ ነው እስከማይንቀሳቀሱ ድረስ በእርሱ ላይ ጸንተዋል ይላል። የቆዳውን ልቡ እንደ ድንጋይ የደነደነ ነው ማለት ነው። ምንም የሚፈራው ነገር የለም። እንደ ወፍጮ ድንጋይ የጸና ነው ይላል። መደንገጥ የሌለበት ነው። በተነሳ ጊዜ ኃያላን ይፈራሉ ይላል። ከድንጋጤ የተነሳ ያብዳሉ ነው የሚለው። ሰይፍና ጦር፣ ፍላጻ፣ መውጊያ ቢያገኙትም እሱ ሊነኩት አይችሉም ነው እና በዚህ ግርማ ከተነሳ ኃያላን በለው፣ የጦር መሳሪያ በለው፣ ጋሻ በለው፣ ሰይፍ በለው፣ መሳሪያ በለው፣ ኒውክሌር በለው፣ ምን በለው አይዶን ነው ብቻ የሚመልሰው ነገር የሌለ ግዙፍ እንደሆነ ቃሉ አያሸንፉትም። ብረትን እንደ ገለባ ይላል። እንግዲህ ብረት ትልቅ ማዕድን ነው። እንግዲህ ብረት እንደ ገለባ፣ ናስን እንደ ነቀዘ እንጨት፣ በሰበሰ እንጨት ነው የሚቆጥራቸው ይላልና ጦር ፍላጻ ሊያባረረው አይችልም። የወንጭፎች ድንጋይም ለሱ ገለባ ይሆኑለታል። በሎታውንም እንደ ገለባ ይቆጥረዋል። ሰላጢኑ ሲሰበቅ አሁን እሱን ለመግደል ይስቃል ይላል። ታቹ እንደ ስለታም ገል ነው። እንደ መዳመጫም በጭቃ ላይ ያልፋል። ቀላዩን ባህሩን ማለት ነው እንደ ድስት ያፈለዋል ማለት እፍ ብሎ ሲተነፍስ ባህሩ ሙሉ በሙሉ እንደ እሳት ይሆናል ማለት ነው። ባህሩን እንደ ሽቱ ምንቸት ያደርገዋል ይላል። ይሄ ምዕራፍ 41 ከ4 እስከ 4። ክቡራን ተመልካቾቻችን ይሄን አስፈሪ ፍጡር ሄኖክ እንዴት እንደገለጸው ኢዮብ ደግሞ እንዴት አጉልቶ እንደተናገረው ይሄ እንግዲህ መነሻ ሊሆናችሁ ይገባል። በዚህ ላይ በተለይ ጥናት ማድረግ ምርምር ማድረግ የምትፈልጉ አሁን ዋናውን እንትን እየነገርኳችሁ እንደሆነ ልትረዱ ይገባል። ሌላ በጣም የሚገርመው ስለዚህ ደግሞ የጻፈ ዕዝራ ሱቱኤል ነው። ዕዝራ ሱቱኤል በጣም ይገርማል። ምድርን ለሰባት በተከፈለው ክፍል ላይ ስላሉት ስለነዚህ ይጽፋል። ዋተምኩኪ በሰባቱ ማይተም ሰባት ያደርጋና ምን ይላል? ወአቀብከ ይእተ አሚረ ክልኤተ እንስሳ ወሰመይካሁ ለአህዱ ብሄሞት ወለካሉ ሌዋታን ወፈለትኮሙ በበይናቲሆሙ እስመ ኢይክ ዝኩ ሳብይተ እድ ሀባህሎ ማይናግ የብፀው ይሮቶም ወሀብካው ለብሄሞት አሃደ እደ የብስ ወለሌዋታን ሳብእተ እድየሁ ለርጡብ ይላል። ያን ጊዜም የፈጠርሃቸውን ሁለቱን እንስሳት ጠበቅ ይላል። የአንዱን ስም ብሄሞት አልከው ይላል። የሁለተኛውን ስም ደግሞ ሌዋታን አልኸው። በየራሳቸው ደግሞ ለያሃቸው። የናጌ ውሃ ያለበትን ያን ሰባተኛውን እጅ ሊወስናቸው አይችልም። 4 ተራሮች ባሉበት በዚያ እርሱ በውስጡ ይኖር ዘንድ ለብሄሞት ከ6ቱ እጅ አንዱን እጅ የብስን ሰጠው። እንግዲህ የት አካባቢ ነው አሁን ይሄ ያለበት? እንግዲህ 4ቱ ተራሮች የት ናቸው ነው እና በዚያ ይኖር ዘንድ ለብሄሞት ከ6ቱ እጅ አንዱን እጅ የብስን ሰጠው። ለሌዋታን ደግሞ የባህሩን 7ኛ እጅ ሰጠው በማለት እንግዲህ ዕዝራ ሱቱኤል በ4ኛው ምዕራፍ 49ኛው ቁጥር ላይ እንግዲህ ይጽፋል። አሁን ከዚህ ተነስቶ ይመስለኛል ሊቁ ኤጲፋኒዎስ መጽሐፉም እዚህ አካባቢ አይጠፋም ምድርን ለሰባት ይከፍላታል። አህጉር አላልኩ። በእርግጥ አንድ ቀን ስለ ሰባት ምድር የሚባል እሳቤ አለ። በጥንት እሱን ነግራቸዋለሁ። በጣም ገራሚ ነገር አለ ስለ 7 የምድር ክፍሎች። ያው ውርጭ፣ በረድ፣ እሳት ምናምን አይደለም፣ ሌላ በጣም ገራሚ ነገር አለና እሱ በጣም ምናልባት አይዶን ነው አንድ ቀን ነው ልነግራችሁ የምችለው እንጂ ረቀቀ ምስጢር ስለሆነ ምናልባት አንድ ቀን ደስ ካለ ይሄን ልነግራችሁ እችላለሁ። ስለ 7ቱ ምድር ምስጢሮች ነው። 5ቱ ዓለመ ምድር አሉ፣ ግን 7 ያደርጓቸዋል። ግን ምን እንዳሉ ትንሽ የረቀቀ ነገር አለው። ወደዛ ባልገባም ግን አሁን እንደምናውቀው መጽሐፍ ነው የምነግራችሁ። ብሄሞት በተለይ ኤጲፋኒዎስ በአክሲማሮስ ላይ ምን ይላል? የብሄሞትን ተፈጥሮ ከየብስ ያደርገዋል፣ የሌዋታንን ከባህር ያደርገዋል። እና ብሄሞትን ምን ይለዋል? በየብስ በምድር ላይ ከተፈጠሩ ከሰው በቀር በየቀኑ ሺህ ነገር ነው በፀጉሩ የሚገባለት። ምን ያህል እንደሚበላ አስቡት። ሺህ ይላል እና ያን ከተመገበ በኋላ በየብስ ይኖራል ነው የሚለው። እንደውም እሱ ያለበትን አንድ ክፍል ለ3 ከፍሎታል። በአንዱ ተኝቶበታል፣ በሁለቱ እሱን ለማጥገብ ምግቡ ይመላለስበታል ይላሉ። እንደዚሁ ሌዋታን ተፈጥሯ ከባህር ነው። በባህር ውስጥ ከተፈጠሩ ፍጥረታት በልብ ከሚሰው በግርምሽ ከሚሽከረከሩ በክንፍ ከሚበሩ በየቀኑ ሺህ ነው የሚመጣላት። ያን ትመገባለች። እሱ ያለችበት ኤሪያ ወይም ቦታ ለ3 ተከፍሎ አንዱ ተኝታበታለች፣ ሁለቱን ግን ምግቧ የሚመላለስበት ነው ካለ በኋላ ይሄ ሊቅ እንግዲህ ብሄሞትን በቀኝ ያደርጋል፣ ሌዋታንን በግራ ያደርግና ምን ያደርጋል? እችን ዓለም
እነሱ ተጠምጥመው እንደ ቀሚስ ያደርጋቸዋል። እችን ዓለም እንደ አንገት ያደርጋታል። ለምሳሌ ይሄ አንገቴ ነው፣ ይሄ ከነቴራዬ ክበብ አንገቴን ሙሉ እንደከበበ አይታቸዋል። በተመሳሳይ መልኩ ዓለምን እንዲህ ያደርጓትና እንደዚች አንገት ያደርጉና ብሄሞትና ሌዋታን ደግሞ ዙሪያዋን እንደከበቧት አድርጎ ያስቀምጣል። በቀኝ አቅጣጫ ብሄሞትን፣ በግራ አቅጣጫ ሌዋታን እና ወይም ደግሞ እንደ ምን ያደርጋቸዋል? እንደ ጣት ያደርጋቸዋል። ጣት ላይ ቀለበት እንደሚከብ ምድርን የከበቡ በጣም ግዙፋን ርዙማን አውሬዎች እንደሆኑ ሲጽፍ እሉ ሙንቱ ግሩማን አራዊት እለያውድዎ ለዓለም ከመህልቀት ወዓለምኒ ባህቢሆሙ ከማጽባይት፣ እነሱ እንደ ቀለበት ምድር ደግሞ እንደ ጣት ናት በማለት ሊቁ ያስቀምጠዋል። አሁን ታዲያ እነዚህ እንደዚህ ከሆኑ ለምን ሊታዩ አይችሉም ነው ትልቁ እዚህ ላይ መመለስ የሚገባው ጥያቄ። እንዴት ሊታዩ አይችሉም ሲባል ራሱ ሊቁ ያስቀምጠዋል። እነዚህ ሄኖክም እንዳለው የማይታየው ምድረ በዳ ነው ያለው። የማይታየው እንግዲህ የማይታይ ከሆነ በአይን አይታይም። ስለዚህ በምንኛው አይን ይታያል ነው? በብቃት አይን ይታያል ማለት ነው። ስለ አይን ነገ ወይም ተነጎዲያ በቀጥታ ስርጭት ላይ ይዤላችሁ ቀርባለሁ። ስለ አይን ምስጢር 5 አይኖች አሉ። 5 አይኖች አሉ። ይሄ 1-2 አይደሉም። ሌላ ደግሞ የውስጥ አይኖች አሉ። ይሄ ኢትዮጵያውያኑ ትምህርትን ሌላ ቀን በዝርዝር ይዤላችሁ እመጣለሁ እና እነዚህ በስጋዊ አይን ወይም በስጋዊ መሳሪያ ሊመረመሩ ማይችሉ። ለምሳሌ አንድ ነገር አላየነው ማለት የለም ማለት አይደለም። ለምሳሌ አይን ቅንድብን አታይም። አይን ቅንድብን ስላላየሽ ቅንድብ የለም ማለት አትችልም። ቅንድብን ለማየት ወይም መስታወት ምናምን ያስፈልጋታል። ወይም ደግሞ አይን ያያል ሌላው፣ ግን በአይን አይንን ማየት አይቻልም። በዚህ አይን አይናችሁን ታያላችሁ ወይ? አይን ሌላውን ያያል እንጂ አይን አይንን አያይም፣ የሆነ አንጸባራቂ ነገር ከፊቱ ከሌለ በስተቀር። ስለዚህ የሚያንጸባርቅ የተለየ ዳይሜንሽን ያስፈልጋል ማለት ነው። ይሄ ደግሞ ብቃት ይሉታል እና በተለይ ከንጽሐ ስጋ ማዕረግ ወይም ስጋቸውን ንጹህ ሲያደርጉ ሲበቁ እነዚህን ግሩማን አራዊት ማለት ከሰው እይታ የተሰወሩ ዓለም በየትኛውም የመመርመሪያ መሳሪያ ምንም ቢደክም ምንም ቢለፋ ሊያገኛቸው የማይችል ከሰው እይታ የተሰወሩ ግን በብቃት በተለየ አይን ሊታዩ የሚችሉትን እነዚህ ነገሮች ያያሉ ብሎ ነው ሊቁ ያስቀመጠው።